ሲሄድ እየተቀመጡ ነው። አንታን ሲጀኒ ምንም አልሆንኩም አሉ። ቁጭ ብሎ አጣጥተው እሺ ተጠራጥሬ ተጠጋባቸው። እሺ መለቴሲሴ መዋለኬ መለቴሲሴራ ማል ከንቴፊሲን እናቴ መሬት ሰጠችው፣ ሌላ መሬት። እሱ ደግሞ የህግ መንግስታትን አምጥቶ ቤቱንና ንብረት ያላትን ንብረት በሙሉ አስፈረማት። እናትየው ማለት ነው ያለችበት ቤት አያችሁ። ሙቤ እውነት ነው፣ እንደዛው ነው። ቆይ ማይን እዚህ ጋር የተረዳው ልጁ ሲናገር መጀመሪያ መሬቱ የሱ ነበር የዚህ የልጁ አይደል? ከዛም በኋላ ለፍቺ ኖ አይደለም ለፍቺ ከነኙት ገልቀባ ለፍቺ ከነኙት ከማንት ጃራ ለፍቺ ሀቲ ኮ ከኒቴፍ መንገዳ ገባት ይገጭ ላላ የእናታቸው ነው መሬቱ። የእናቴ መሬት ላይ ነው እየሰራ መሬቱ የእናቱ መሬት ነው፣ ግን ሌላ መሬት ሰጠችው ለልጇ ማለት ነው። እናት ለልጅ አባት ለልጅ የሚሰጠው ከመንገድ በታች ያለ መሬት እናትዮ ለልጇ ሰጠች። ከዛ ፈርሚልኝ ብሎ አጽፎ የሄደው ግን ምንድን ነው? ቤት፣ ንብረት፣ ሌላ ነገር ነው። እሺ እናቴ ያስፈረመች ብላ ነው። ቆይ ሜሜ አትሄዳትንበት ቃ አይ እሺ oye mallate sisisera ishi sana bodeo mallate sisisera montise latti haati ke nagun obuletti ke nishu wana dibana kaje dibana daimagi kanishe jaate dida dunya ara kenya lafa jarachu di ko ti dandamu banko ko ti ate dandamu biyu kabbu obuletti ke nakanatu እናታችን አይደለም ቤት ለመስራት የምትበላውን ራሱ የላትም። ደሃ ነን እኛ። እቺ እህታችን ናት ቤት የሚያሰራችላት ምግቧን ሁሉ ነገር የምችላት እህታችን ናት። እሺ ቤቱንም የሰራችላት እህታችን እቺ ምስኪኗ ናት። እሺ እሱን ራሱ ያስተማረችው ምን እያለችው ጨርሶ እስከሚወጣ ድረስ የምታገለግለው እህቱ ነበረች። እሺ ሁላችንን እየረዳች የነበረችው እሷ ናት። እሺ mana hundumaa kennutti dadhabdee muka isaarraa kaaftee hanga manni kun xumuramee qotaan mana keessaa hundumtuu xumuramutti isheetu gargaaraa ture. ሁሉን ነገር ትምህርት ጨርሶ እስከሚገባ ምን እስከሚል እየረዳቸው የነበረችው እሷ ናት። አቺ ካፌ እኒማን ወረደተኒ እሺ ጎንጎንፌኒ ሀደ ኬኛ ከለቲን ገገኔን ወረደተ ጉዳት በሬስቲ ገብዴገቱ ማል ገረደተኒ እሺ ገና ለማሙኬቲ ላመለቴሲ ገደንቱ ነም ድግሲኒት እናቴ አልተማረችም። አታሏት የሰጠሽኝን ስጦታ ፈርሚልኝ፣ የሰጠሽኝን ስጦታ መሬት ሰጥታዋለች ብያቸዋለሁ። የሰጠሽኝም ስጦታ ሰው ባለበት ፈርሚልኝ ብሎ የፈለገውን ነገር አጽፎ መጥቶ ቤቱንና ሌላ ንብረት አስፈረማት እናትየው ነው። እሺ እና ከና ኦሌ ጉሌት ቱሬከቱ ማን ከተንሳተ እንበ ኮቲ እንድት ለለ አትከኛ ከበኒ ኩን እንዱምቱ ማን ኩን ለብቱ ነው ኮቲ እንደ ትክክል ማለት ከተንሳተ እንበይቱ ሰላም ቦቴ መሬቱም ቤቱም ሁሉም ንብረት በሷ ስም ያለ መስሏታል እንጂ የሱ እንደሆነ አልገባትም ነበር። እሺ ከና
ከዛ በኋላ ይሄ ቤት የኔ ነው፣ ንብረቱም እንዳለ የኔ ነው። እሺ ልጆቹንም አንዳንድ ነገር አሰናዱ። ምንኖሪበት ከሆነ ኑሪበት፣ የኔ ነው ግን ንብረትነቱ የኔ ነው፣ ቤቱም ሁሉም ነገር የኔ ነው አላት። እሺ ሄዳ ስከሰው ለህግ ስታቀርበው ፍርድ ቤት ንብረቱም ቤቱም የእሱ ነው እኮ አሏት። እሺ Yanaani akkamitti kan kaata qabeenyi kun an ihan kootidha. Dura yoo itti kaffalaa ture lafti kun qabiyyeen kan kooti namni naa beekaa biyyi naa beekaa jettanii annaan dubbachuu haati keenya umurii wanti nu fagaatee dadhabnaan ቤቱም የኔ ነው፣ ግብር እየከፈልኩ የነበርኩት እኔ ነኝ፣ ጎረቤት ህዝቡ ያውቃል ብላ ስትናገር እሺ። አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ይህን ቪዲዮ እንደሰማችሁት ነው። እናትየዋ ምን ሆነች? በስተመጨረሻ ሞተች። ምን ሆነ? መርዝ ጠጥታ። በማን መንስኤ? በልጁ መንስኤ። እንደሰማችሁት ነው ቪዲዮውን። በልጁ መንስኤ ተናዳ እንደዛ ሲያደርጋት ተናዳ መርዝ ጠጥታ ሞተች ነው የተባለው መጨረሻው ላይ። እንግዲህ መርዝ ጠጥታ ትሞት፣ ምግብ ላይ አድርገው ይስጧት፣ እናትየዋ እንድትሞትለትና ንብረቱን ነው ልጁ የሚፈልገው። እንግዲህ የምን መድኃኒት ነው? ምን እንዴት መድኃኒት መጠጣት አወቅ ሲባል ሽታዋ ያስታወካትና ሽታው መርዝ ነው። መርዙም ደግሞ የነቀዝ መድኃኒት ነው የጠጣችው የወሰደችውና የሞተችው እያለ ነው እየተናገረ ያለው ወንድምየው። እንግዲህ ያሳዝናል። ልጅቷ እንዳያችኋት ጥቁር ለብሳ በቪዲዮ ላይ ከታች እንዳያችኋት እሷ ናት። ዱባይ ነው የምትኖረው። በ2004 ነው ዱባይ ተሰድጄ የመጣሁትና ለእናቴ ሁሉን ነገር የምትፈልገውን እያረኩ እያኖርኳን ነበር። አልፌ ተርፌ ወንድሜንም የማስተምረው እሱም እየተናገረ ነበር። የምታስተምረው ብዙ ነገር የምታደርገው ይህች እህታችን ናት። እናቴ ምንም ነገር የላትም በስሟ ካለ ከንብረት በስተቀር ከመሬት በስተቀር ማለት ነው። እና ሌላ ምንም ነገር የላትም። ግን ልጁ ይሄንን እንደዚህ ተንኮል አስቦ እንደዚህ ማድረጉ በጣም ያሳዝናል። ወላሂ በጣም የሚገርም ነገር ነው። ለምን መርዝ እንኳን ባያጠጣትም ባያበላትም በሱ መንስኤ ተናዳ እንደዚህ ማድረጓ ህይወቷን ማጥፋቷ ራሱ በእናቱ እኔ እንጃ ምን ነው ቢጠባበቃት መናደዷን እንኳን ሲያይ አንድ ሰው እናቴ ተናደደች አይደለ መጠባበቅ አለብኝ የሆነ ነገር እንዳትሆንብኝ ተናዳ የሆነ ነገር እንዳትሆን በቃ ናደድ ስትል ወይንም ይቅርታ እናቴ ቶሎ ብላችሁ ይቅርታ እኔ እኮ በዛን ሰዓት እንደዚህ አስቤ ነበር እናቴ እንደዚህ ብንላቸው ከንዴት የሚመለሳሉ። ሰው ነንና ይቅርታን ደግሞ እንቀበላለን። እንደዛ ማለት ነበረበት። እንግዲህ አይታወቅም። ኮሜንተሮች ግን እንትን ሲሉ መርዝ ራሱ ሳጠጥቷት ቢሆን ራሱ ምግብ ላይ ሰጥቷትስ ቢሆን ምናምን ነው የተተረጎመው። አላሁ አለም። እንግዲህ እውነታው እንግዲህ ሴትዮዋ ጋርና ልጁ ጋር አላህ ጋር ነው ያለው ማለት ነው። በሶስታቸው መካከል ነው እውነት ያለው። የስራውን ያገኛል። እሱም ላይኖርበት ብዙ ይችን ዱንያ ብዙ ጊዜ አንኖርባትም። እሱ ራሱ አሁን ይሄን መሬት በስሟ አዙሮ እናትየዋ በማታውቀው ነገር ወስዶ አስፈርሞ ምን ብሎ ብዙ ጊዜ ላይኖርበት ይችላል። ወይንም የሚወልደው ልጅ እንደዚህ ሊያደርገው ይችላል። በራሱ ላይ ነገ ይጠመጠምበታል ይሄ ችግር ማለት ነው። እና ከባድ ነው እህቶቼ ወንድሞቼ። ቤተሰቦቻችሁን ግን አደራ ይሄን ያክል ለገንዘብ ተታላችሁ ገና ለገናው ምን ያህል ንብረት ቢኖር እንደዚህ አድርጌ እንደዚህ አጠፋለሁኝ የሚል ነገር ከባድ ነው። ምን ያህል እንኖርበታለን? ለምኑ ጊዜ ነው እንደዚህ መንሰፍሰፍና መንገብገብ? እኔ እንጃ። እኔ መጨረሻው ጊዜ ላይ በጣም ደርሰናል። በጣም ነው የደረስነው። ያቺ ልጅ አይታችኋል። እናቷን ወጣ በሚዲያ በአደባባይ ላይ እንደዛ ስትሳደብና ስታዋርድ የኖረ ሚስጥሯን ስታወጣ ስታዝረከርካት ነበረ እናቷን። አሁን ደግሞ እናቱን ገደለ የሚል መጣ። ሱብሃንአላህ። አበላትም መርዝ አበላትም አላበላትም የሞተችው ይቺ ሴትዮ በሱ መንስኤ ነው። በማንም አይደለም። ገደላት ነው የሚባለው። በቃ ገሏታል።
ያናደዳት ለመጠጣትም ለመርዙም ለሁሉም ያደረሳት እሱ እስከሆነ ድረስ እሱ ነው ገዳዋ። እና ፍትህ ለእናቴ ብላ ነው የመጣችው ልጅቷ ማለት ነው። ከዱባይ መታ ሀቢባ ጋር ለእናቴ ፍትህ ለእናቴ ነው ያለችው። በጣም እየተንገበገበች እያዘነች እያለቀሰች ነበር። አላህ ይጠብቀን ወላሂ።